ልጆች ከቤት ነበሩ ተርፋ ይሆን? የማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን ባንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው። አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳለሁ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና። ሰባት ልጆች ከቤት ነበሩ ተርፋ ይሆን? የማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን ባንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው። አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳለሁ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና።
ሰባት ልጆችህ ከቤት ነበሩ ተርባ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና። ሰባት ልጆችህ ከቤት ነበሩ ተርባ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና።
ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታው አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንታልኳት ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታው አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አወርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንታልኳት ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና።
ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጃችሁ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጀ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሾሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጀ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።
ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጀ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው። ሰባት ልጆች ከቤት ነበሩ ተርፋ ይሆን? ይህ ማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣንም ተሹሜያለሁ። ቶሎ መሄድ አለብን። ለምን ግን በአንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታል። የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው? አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ ነኝ። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጀ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልክ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ! ሳንት አልኳት። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅ ነው።